በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የመኮረኒ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከመጨረሻው ድረስ ለማየት ሞክሩ። ወደ አሰራሩ እንሄዳለን። ተከታተሉኝ፣ የትም እንዳትሄዱ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከትፌ ድስት ላይ አድርጌያለሁ። ሽንኩርቱ ሽንኩርት እንደሚታወቀው በባህሪው ከተከተፈ በኋላ ውሃ ስላለው ውሃውን ምጥጥ እስከሚያደርገው የተወሰነ እንደዚህ በዚህ መልኩ ከአቁላላሁትኝ በኋላ ውሃውን ምጥጥ ካደረገልኝ ዘይት እጨምራለሁ። ቆንጆ የሆነ የመኮረኒ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። እዚህ ጋር ዘይቴን ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቱን አበስለዋለሁ። ሽንኩርቴን በደንብ አድርጌ ካበሰልኩኝ በኋላ ቲማቲም ከተፌ አዘጋጅቻለሁ። ቲማቲሜን ጨምርበታለሁ። ቆንጆ የሆነ ለልጅ ለአዋቂ የሚሆን የመኮረኒ አሰራር ነው። ለምንድነው ይሄንን ያልኩበት ምክንያት ብዙውን ጊዜ ልጆች የሚያቃጥል ነገር አይመገቡም። ስለዚህ ይሄ ደግሞ በጣም የሚያቃጥል አይደለም፣ ለሰስ ያለ የመኮረኒ አሰራር ነው። በዚህ መልኩ ሽንኩርቴ በስሏል። ከዚህ ላይ ቲማቲሜን ጨምራለሁ። ለምንድነው ነጭ ሽንኩርትም እጨምራለሁ፣ ግን ከነጭ ሽንኩርቱ በፊት ቲማቲሙን ያስቀደምኩት ሽንኩርቱ እንዳይቃጠል። ቲማቲሙ ውሃ ስላለው፣ ስለዚህ የቲማቲሙ ውሃ ሽንኩርቱ እንዳይቃጠል ያግዘዋል። ለዛ ነው ያስቀደምኩትኝ። ለዚህ ቲማቲሜን ከጨመርኩ በኋላ በደንብ አድርጌ አበስለዋለሁ። ነጭ ሽንኩርት በደቃቁ ከተፌ ያዘጋጅቻለሁ። ከዚህ ላይ ነጭ ሽንኩርቴን እጨምራለሁ። ሌላ ቅመማ ቅመም አልጨምርም። በርበሬ በነገራችን ላይ ብዙ ኮሜንትም እያየው ነበርና ቆንጆ የሆነ የበርበሬ ምጥን ስለሆነ ስለዚህ ምንም የቅመም አይነት አልጨምርበትም። በርበሬው የቤት በርበሬ የተመጠነ ስለሆነ ቅመም አያስፈልገውም። እዚህ ጋር ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርቴን ከጨመርኩኝ በኋላ በደንብ አድርጌ አብሬ እንትን እለዋለሁ፣ አቁላለዋለሁ። በደንብ ካቁላለሁኝ በኋላ ትንሽ ለከለር ሳይበዛ በርበሬ ነው የምጨምርበት። ጣት የሚያስቆረጥም የመኮረኒ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ቤተሰብ ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ቆንጆ የሆነ የመኮረኒ አሰራር ነው። ይሄው እንደዚህ እየበሰለ ነው። በደንብ አድርጌ ካቁላላሁኝ በኋላ በርበሬ ነው የምጨምረው። እንደዚህ እያቁላላሁት ነው። ለምን በእርግጥ እናንተን እኔ ሙያ ለማስተማር ፈልጌ ሳይሆን ማንኛውም የምግብ አይነት በደንብ ካልተቁላላ አንደኛ ነገር ሽንኩርቱ ፍጥጥ የማለት ባህሪ ያለው፣ ሁለተኛ ነገር የፈለገ ቅቤ የፈለገ ቅመማ ቅመም ብትጨምሩበት በደንብ ካልተቁላላ አይጣፍጥም ቤተሰብ። እና በደንብ አድርገን እንደዚህ በዚህ መልኩ ማቁላላት አለብን። አሁን እዚህ ላይ በርበሬ ጨምሬያለሁ። በርበሬን የተጠቀምኩትኝ አንድ የሻይ ማንኪያ ከግማሽ ነው የተጠቀምኩትኝ። መግቢያ ላይም ብያችኋለሁ። በጣም የማያቃጥል ለልጅ ለአዋቂ የሚሆን፣ እኔም እንደዚህ በጣም የሚያቃጥል ነገር ብዙም አይመቸኝም። ስለዚህ በጣምም ለስላሳ ያልሆነ በጣምም ደግሞ የማያቃጥል መካከለኛ፣ ልጆችም አዋቂም በእርግጥ አንዳንድ አዋቂዎች በጣም የሚያቃጥል እንደዚህ ኮስተር ያለ ነገር ይወዳሉ እና ይሄ ግን በጣምም የማያቃጥል አለ አይደለ፣ መካከለኛ የሆነ አድርጌ ነው እንትን ያልኩት የጨመርኩበት። እንደምትመለከቱት እንኳን ጣዕሙ ይቅርና ከለሩ ራሱ እንደዚህ ሲታይ ያስጎመጃል። ቆንጆ የሆነ የስጎ አሰራር ነው። እንደዚህ በዚህ መልኩ በደንብ አድርጌ እንትን ብየዋለሁ። ቁሌቴን አዘጋጅቻለሁ። ነጭ ሽንኩርቱም ፍጥጥ ያለ ነገር የለውም። ቀይ ሽንኩርቱም አልፈጠጠም። በደንብ ሆኖ የተቁላላ። እኔ ብዙውን ጊዜ
እንደዚህ ስጎ ስሰራ ውሃ አልጨምርም። ጨው ጨምሬያለሁ። በደንብ አድርጌ እንደዚህ እቀላቅለዋለሁኝ። አሁን እየበሰለልኝ ነው። እንደዚህ በዚህ መልኩ ስጎዬን ከሰራሁኝ በኋላ ስጎዬን አውጥቼ ምንድነው የማደርገው? መኮረኒ ነው የምቀቅለው። አሁን ይበቃዋል። በደንብ ነው እንትን ያለው ያቁላላሁትኝ። ይሄንን አውጥቼ የመኮረኒ ውሃዬን እጥዳለሁ። ሁላችሁም ቤተሰብ እንደዚህ በዚህ መልኩ ሰርታችሁ ሞክሩት፣ ትወዱታላችሁ። ሽታው በራሱ ከሩቅ ነው የሚጣራው። ቆንጆ የሆነ የመኮረኒ አሰራር ነው። የመኮረኒ ውሃ እንደዚህ በዚህ መልኩ ጥጄ እየፈላ ነው። እዚህ ጋር ትንሽዬ ዘይት እንዳይያዝብኝ መኮረኒው ጨምሬበታለሁ። ጨው አልጨምርበትም፣ መጨመርም ትችላላችሁ እናንተ። እኔ ግን አልጨምርሁም። ዘይትን ከጨመርሁ በኋላ መኮረኒ ነው የጨመርሁትኝ። መኮረኒ እኔ ብዙም አይደለም እንደ ለሁለት ሰው የሚሆን ነው እንትን የምለው የምሰራው። ስለዚህ ዝም ብዬ በግምት ይበቃኛል ብዬ አሰብኩትን ያክል ጨምሬያለሁ። እንደዚህ መኮረኒ ሲበስል ደግሞ ተመልሼ እመጣለሁ። የትም እንዳትሄዱ። ይኸው ቤተሰብ መኮረኒ በዚህ መልኩ በስሏል። በራሱ በድስቱ ነው ያደረኩትኝ። ለምን ሰፋ ብሎ በደንብ እንዲቀላቅልልኝ ስለፈለኩኝ እዚህ ጋር ስጎዬን ጨምሬያለሁ። ስጎ እንደዚህ ከጨመርኩትኝ በኋላ ቀስ እያደረኩ ቡክት እንዳይልብኝ እቀላቅለዋለሁ። እንደዚህ ቀስ አድርጌ ገልበጥ ገልበጥ እያደረኩኝ፣ ለምን ተሎ ተሎ ከአማሰልኩት ቡክት ይላል። ይሄው በዚህ መልኩ ቀላቅየዋለሁ። ለ10 ደቂቃ ለ15 ደቂቃ ያክል ጋዙን ቀንሼ አቆየዋለሁ። ለምን ውሃውን ምጥጥ እንዲያደርግልኝ። ከለሩ ራሱ ዋው ያስጎመጃል። ይሄው በዚህ መልኩ ቀላቅየዋለሁ። አሁን እንደዚህ ውሃውን መጠጥ ካደረገልኝ በኋላ ይሄው ይሄንን ይመስላል ቤተሰብ። ሰሃን አዘጋጅቻለሁ። አሁን ደግሞ ሳህን ላይ አደርገዋለሁ። ቆንጆ የሆነ ጣዕም ብቻ ሳይሆን ከለሩ ብቻ ገና በእይታ ብሉኝ ብሉኝ የሚል የሚያስጎመጅ የመኮረኒ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት እንወዳለሁ። እኔ በዚህ መልኩ ሰርቼዋለሁ። ትወዱታላችሁ ብዬ አስባለሁ። ቤተሰብ ከወደዳችሁት ከተመቻችሁ ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ሞክሩት። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ተመኘው ባይ